ከልጄ ማንም አይለየኝም። ሁሉም አስመሳዮች ናቸው። እኔም ጭምር አስመሳይ ነኝ። አንተ ግን ንጹህ ነክ የኔ ጓደኛ። ሁሉም እዚህ ዓለም ላይ ያሉ ሰዎች በሙሉ አስመሳዮች ናቸው። አንተ ግን የኔ አባት ንጹህና ወርቅ የሆንክ ልጅ ነክ እያለ እንግዲህ አብርሃም ከልጁ ጋር በቲክቶክ ብቅ ብለዋል ማለት ነው። ትናንትና እንግዲህ ያው ልጁን በአደባባይ የነበረ እየካደው ውሽሚቷን መርጦ ነበረ እየሄደው። ሩትዬ እሺ ብላ ራሱን ልጁን ብንሰጠው አልቀበልም ብሎ ነው ሄደው ማለት ነው። ሩትዬ ግን እሺ ብላ ልጁን ለመስጠት ፈልጋ አይደለም፣ አውቃ እሱን ለመፈተን ምን አለ ልጁ ፍቅር አለው ምን ያህልስ እሷን ትቶ ልጁን ይመርጣል የሚለውን ለመለየት ነበረ። እሱ ግን በአደባባይ እሱን ትቶ ውሽሚቷን መርጦ ነው እንግዲህ በሩን ገፍትሮ የወጣው ማለት ነው። ዛሬ ደግሞ እንግዲህ በዚህ አይነት መልኩ አንድ ላይ ሲሆኑ በጣም ያምራሉ፣ ደስ ይላሉ። እናትና አባት አንድ ልጅ ሲያሳድጉ ከምንም በላይ ልጅ ደግሞ የእናትና የአባት ፍቅር አግኝቶ ማደግ አለበት ነው የምለው እኔ በበኩሌ። ሁሉም ሰው ደግሞ እንደዛ ነው የሚያስበው። ያለ ተለያይቶ ያሳደጉት ልጅና አንድ ላይ የሆኑ ያሳደጉት ልጅ በጭራሽ አንድ አይደለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ በዛውም ደግሞ 2000 ያስገባችሁኝ 1700 ገብቻለሁ። ተባረኩልኝ፣ እወዳችኋለሁ ማለት ነው። እና አብርሃም እንግዲህ ዛሬ ደግሞ በቲክቶክ ብቅ ብሏል። አስታውሳችሁ ከሆነ ከትላንት ወዲያ ምናምን የቀለበቱ ቀን የተባለው ቀን የሄርሜላ ፎቶ ምናምን ብሎ ለቆ ነበር። ያ ፎቶ ቪዲዮ ጠፍቷል። 30 ሺህ ምናምን ስለነበረ በጣም ትንሽዬ እይታ ስለነበረው አጥፍቶታል። ትላንትና ደግሞ የሩትዬ የዘፈነለት ወደ 300 ሺህ እየተጠጋ ነው። ሩትዬና ልውልዬ የሌሉበት ነገር እሱ ባዶ ነው፣ በቃ ባዶ። አሁን ኩንታል መጀመሪያ ጤፍ አለ አይደለ? ስትገለብጡት ባዶ ይሆናል አይደለ? እንደዛ ነው በቃ አብርሃም ያለ ሩቲና ያለ ልዑልዬ፣ በተለይ ያለ ሩቲ ህይወት መቼም አይሆንበትም። ስለዚህ ቪዲዮ ብትሉ ዩቱብ ብትሉ ሁሉም ነገር በሩትዬና በልዑል በቃ በሱ ነው የሚሞላለት። ኪሱ በነሱ ነው የሚሞላው።